Betine Isimayanine Matemwan ይሁን እንደምን አመሻችሁ ያውጭ ሆናችሁ በተለይም ደግሞ ዛሬ ይህንን ነገር እንድናይ የብፁዕ አባታችን አቡነ ሕርያቆስ ሐዋርያዊ አገልግሎት በ2017 ዓመተ ምህረት በሃዲያና ስልጤ ሀገረ ስብከት ከገጠር እስከ ከተማ ሐዋርያዊ አገልግሎታቸውን ሰጥተዋል። ብፁዕነታቸው ለአብነትም በአና ሌሞ ወረዳ ቤተ ክህነት ተገኝተው በከቤቾ ቅዱስ አማኑኤል፣ በዳሬሻ ቅዱስ ሚካኤል፣ በፎንቆ ቅዱስ ገብርኤል፣ በአና ጊዮርጊስ፣ በወጎጌላ አቡነ ተክለ ሃይማኖት ቤተ ክርስቲያን ተገኝተው ብፁዕነታቸው በወረዳ ቤተ ክህነቱ ተገኝተው በወረዳ ቤተ ክህነቱ ቅድስት ቤተ ክርስቲያናችን እያከናወነች ያለችውን መንፈሳዊ ተግባራት ተመልክተው አባታዊ ቡራኬና የሥራ መመሪያ ሰጥተዋል። እንዲያዝና ካህንም ደግሞ የድሮቹ ካህናቶች በርግጥ እዚሁ ትውልድ ነው። ካህን ተገዝቶ አይታወቅም ነበረ። አሁን ግማሾቹ አልቀው ግማሾቹ ሁለቱ አሁን እቤታቸው አሉ። ግን የሚጠይቃቸው ሰው የለም። እነዛ ካህናቶች አሁን ሳሙና መግዣ ራሱ እንኳን ከዚህ አጥቢያ ይሄ ነው ተብሎ አሁን መምሬ ዘነበና መምሬ አማረ የሚባሉ የ95 ሽማግሌ ይሆናሉ። እቤት ነው አሁን የተሾመ የቀሲስ ተሾመበት አሁን ቤታቸው እዚህ ነው። የሚጠይቃቸው እንኳን የለም። አሁን መምሬ ዘነበም ወደ 70 አካባቢ የሚሆኑ ይቤታቸው አሉ። ግን የሚጠይቃቸው የለም። አሁን ከቅርብ ቀን ወዲህ ነው እዚህ ከሰሜን እዚህ ቄስ እየመጣ የሚሆነው እንጂ የድሮው ነበረ። አሁንም ቢሆን በርሶ መልካም ፍቃድ ለካህንም ቢሆን ደሞዝም እንዲታሰብ ተደርጎ ዲያቆናትም ደግሞ ልጆች አሉ። ደቡብ አፍሪካም ጥሩ ልጆች አሉ። ለነዛም ታሳቢነት በመደረግ እንደው እሁዱ እስካሁን አልታጎለም። ከቅርብ ቀን ወዲህ አልታጎለም። ወደፊትም እንዳይታጎልና ካችን ስሙ የተመሰገነ ይሁን። ያው አሁን ዛሬ ሶስተኛ ቤተ ክርስቲያን ነው ያየን ያለ ነው። ይሄ ሶስተኛችን ነው። ያየነው ነገር በጣም እጅግ ደስ የሚያሰኝ ከጠበቅነው በላይ ነፍስን በሐሴት የሚሞላ ለቤተ ክርስቲያን ያላችሁን ቆራጥ ቁርጠኝነት የሚያሳይ በተለይም ደግሞ የአካባቢ ወጣቶች ምን ያህል ዋጋ እየከፈላችሁ እንደሆነ ሲነገረን ስንሰማ ነበርና በዚሁ አገልግሎት ቤተክርስቲያን የራሳችሁ ናት። ስለዚህ ርስታችሁ ናትና በሚገባ ሳትሰንፉ ወደ ኋላ ሳትሉ ወደፊት እየተራመዳችሁ የተሰጣችሁን መንፈሳዊ ኃላፊነት ሰማያዊ ግዴታችሁን እንድትወጡ እያሳሰብን በእኛ በኩል እንደ ሀገረ ስብከት የሚጠበቅብንን ሁሉ ለማድረግ ዝግጁ ነን። ከአብነት ትምህርት ቤት መምህራን ጋር በተያያዘም የተነሱ ነገሮች ካሉ እሱንም እንደዚሁ እንነጋገርበታለን።
ክርስቲያን በመላው ዓለም ያሉ ኦርቶዶክሳውያን በሀገረ ኢትዮጵያ፣ በአውሮፓ፣ በአሜሪካ በተለያዩ ክፍለ ዓለማት ያሉ ኦርቶዶክሳውያን ወንድሞቻችሁ በሙሉ በእናንተ መጠመቅ በእናንተ ወደ ክርስትና ወደ ኦርቶዶክስ መምጣት ታላቅ ደስታ ነው የሚሰማቸው። እኛም በጣም ደስ ብሎናል። እንግዲህ ከዚህ በኋላ እቺ ቤተክርስቲያን የእናንተ ናት። በደንብ ጠብቋት፣ ተንከባከቧት። እሁድ እሁድ እየመጣችሁ አስቀድሱ። በማህበር በሰንበቴ እየተደራጃችሁ በቻላችሁት ሁሉ ቤተክርስቲያናችሁን ጠብቁ። ለአብነትም በአውንዳ ቅድስት ማርያም፣ በዋገበታ ቅዱስ ገብርኤል፣ በለጠቦ ኢየሱስ ቤተክርስቲያን፣ በአንሾ ቅዱስ ገብርኤል፣ በጨፍሜራ ቅዱስ ኪዳነ ምሕረት ቤተክርስቲያን፣ በሰንሜራ አቡነ ተክለ ሃይማኖት ቤተክርስቲያን ተገኝተው ሐዋርያዊ አገልግሎታቸውን ብፁዕነታቸው ሰጥተዋል። የብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በሀዲያና ስልጤ ሀገረ ስብከት በዱና ወረዳ ቤተ ክህነት ተገኝተው ሐዋርያዊ አገልግሎታቸውን ሰጥተዋል። በሀዲያና ስልጤ ሀገረ ስብከት ከሚገኙ ወረዳ ቤተ ክህነቶች ከሀገረ ስብከታችን መንበረ ጵጵስና ርቀት ካላቸው ወረዳ ቤተ ክህነቶች አንዱ ሲሆን ብፁዕነታቸው የወረዳውን ፈታኝ መንገድ ተቋቁመው የመንፈስ ቅዱስ ልጆቻቸውን ባርከው የምእመናንንና የአገልጋዮችን ጥያቄ ፈተው አባታዊ ቦራኬና የሥራ መመሪያ ለወረዳ ቤተ ክህነቱ አገልጋዮች ሰጥተው ወደ መንበረ ጵጵስናቸው ተመልሰዋል። ይሁን። እንደምን አመሻችሁ። እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን።
ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ይባርካችሁ። መጽሐፍ ቅዱስ ስለ መንፈሳዊ አገልግሎት ብዙ ነግሮናል። አስቀድሞ ደግሞ ክቡር ስራ አስኪያጅ ዛሬ ዕለቱን ምክንያት በማድረግ ብርሃን የተባለበትን ምክንያት ብርሃን ማን እንደሆነ የብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በሀዲያና ስልጤ ሀገረ ስብከት በግቤ ወረዳ ቤተ ክህነት ሐዋርያዊ አገልግሎት አድርገዋል። ለአብነትም በሄብቾ ቅድስት አርሴማ ቤተ ክርስቲያን፣ በኤሬራሞ ቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን፣ በሆሞቾ ደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን፣ በሀደራ ጻድቁ አባ ኪሮስ ቤተ ክርስቲያን ሐዋርያዊ አገልግሎት አድርገዋል። ጳጳሳት አባ ማትያስ ቀቦ ማይሮላ ጸሎታ ለማርያም ወስለታ አፎዮ ዲናኔ ሳፎዮ አማንዱም ኒዋው ቡሶዮ አጋኮ ኒንሰገራጋኮ መሎሞ ኢማን ሚናን ጎሞ አፎዮ እዚህ ቦታ ላይ እግዚአብሔር ስለፈቀደ መንፈስ ቅዱስ ስለፈቀደ ነው እንጂ እግዚአብሔር ባይፈቅድ የእግዚአብሔር ሐሳብ ባይኖርበት ኖሮ ይሄ ቦታ ቤተ መቅደስ ሊሆን አይችልም ነበር። የቦታውን ባለቤት መሬታቸውን እንዲሰጡ፣ ቦታቸውን እንዲሰጡ፣ ሌሎች ወገኖቻችን ክርስቲያኖች ደግሞ እንደዚሁ በገንዘባቸው፣ በእውቀታቸው፣ በሙያቸው እንዲራዱ፣ እንዲደግፉ ልባቸውን ያነሳሳው እግዚአብሔር ነው። ዛሬ መተን ባየነው ነገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ እንዛ አምላክነት ከሰይጣን ከዛቲን ለቅድስት ቤተ ክርስቲያን ሰይንቲ ስምዐ ማርያም ሰላም ዓለም ሰላም ለኪ ዘንሰግድ ታመነና ተበቋት ማርያም አለና ተነብዩ ለንታና ለያቀና ወይራናው እንግዲህ ማለት ተራታለው የሲኦል በሮችም አይበረታቱባትም። የመንግስተ ሰማያት መክፈቻ ሰጣሃለው። በምድር ያሰርኸው በሰማይ ታሰረ፣ በምድርም የፈታኸው በሰማይ የተፈታ ይሆናል አለው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ። ብፁዕነታቸው በወረዳ ቤተ ክህነቱ የሚከናወኑ መንፈሳዊ ተግባራትን ተመልክተው በወረዳ ቤተ ክህነቱ ቅድስት ቤተ ክርስቲያናችን እየሰጠች ያለችውን መንፈሳዊ ተግባራትን አበረታተው አስፈላጊውን ድጋፍ ሁሉ ከሀገረ ስብከቱ እንደሚደረግላቸው ገልጸው
አባታዊ ቡራኬና የሥራ መመሪያ ለወረዳ ቤተ ክህነቱ የሥራ ክፍል ኃላፊዎች ሰጥተው ወደ መንበረ ጵጵስናቸው ተመልሰዋል። ሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር አምላክ አንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። የብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ በሀዲያና ስልጤ ሀገረ ስብከት በሌሞ ወረዳ ቤተ ክህነት ሐዋርያ አገልግሎት ሰጥተዋል። መጀመሪያ ላይ የመረቁን አባት ሲናገሩ ሁላችንም እንደሰማ ነው። እኔም አስታውሳለሁ ልጅ ሆኜ እዚህ አካባቢ ያሉ ሰዎች በጣም ሩቅ መንገድ ሄደው አምልኮተ እግዚአብሔርን ይፈጽሙ እንደነበረ አስታውሳለሁ። ድሮ የነበሩ ትልልቆቹ ሰዎች ምናልባት ዳኛ ተብለዋል መሰለኝ፣ ዳኛ አንፎሬ ጊቻሞ አስታውሳቸዋለሁ። በፈረስ ሆነው ወደ ባቆ ሲሄዱ ወደ ማሬ ኪዳነ ምሕረት ሲሄዱ አስታውስ ነበር። እዚህ ቤተ መቅደስ ያን ጊዜ የለም ነበር። አሁን ደግሞ አባቶቻችን በእናንተ ድካም፣ በእናንተ ጥረት፣ በእናንተ ልፋት እግዚአብሔር ፈቅዶ የመልአኩ የቅዱስ ገብርኤል ቤተ መቅደስ በቅዱስ ገብርኤል ስም የተሰየመውና እግዚአብሔር ብቻ የሚመለክበት የክርስቶስን ሥጋና ደም የምንቀበልበት በመልአኩ ስም የተሰየመ ይህ ቤተ መቅደስ እዚህ ቦታ ተሰርቷል። የማን ፈቃድ ስለሆነ? ያለ እግዚአብሔር ፈቃድ የሚሆን አለ? የለም። አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ወዘእንበሌሁሰ አልቦ ዘኮነ። ካለ እርሱ ፈቃድ እግዚአብሔር ከወሰነው ውሳኔ ካቀደው እቅድ ውጪ እንኳን ቤተ መቅደስ መስራት ሰባራ ስንጥር መሰንጠር አይቻልም። ለአብነትም በሰዳማ ቅዱስ ገብርኤል ቤተ ክርስቲያን፣ በቦብቾ ቅዱስ አማኑኤል ቤተ ክርስቲያን፣ በላይኛው ጋና ኮይቾ ደብረ ቀራኒዮ መድኃኔዓለም ቤተ ክርስቲያን ተገኝተው ሐዋርያ አገልግሎታቸውን ሰጥተዋል። ብፁዕነታቸው በወረዳ ቤተ ክህነቱ የሚከናወኑ መንፈሳዊ ተግባራትን ተመልክተው በወረዳ ቤተ ክህነቱ ቅድስት ቤተ ክርስቲያናችን እየሰጠች ያለችውን መንፈሳዊ ተግባራትን አበረታተው አስፈላጊውን ድጋፍ ሁሉ ከሀገረ ስብከቱ እንደሚደረግላቸው ገልጸው አባታዊ ቡራኬና የሥራ መመሪያ ለወረዳ ቤተ ክህነቱ የሥራ ክፍል ኃላፊዎች ሰጥተው ወደ መንበረ ጵጵስናቸው ተመልሰዋል። መቶሺ ነው እና የእናንተ ጥንካሬ፣ የእናንተ ብርታት፣ የእናንተ ጉልበት
ለኛም ኃይልና ጉልበት ነውና በእውነት ቤተ መቅደሱም ጧትም ኮሚቴዎች ካህናት አባቶች እንዲሁ እየተነጋገርን ነው የቆየነውና ጠንካራ ካህናት ጠንካራ ኮሚቴ ነው ቦታው ላይ ያለው። እንደ አጋጣሚ ሆኖ ደግሞ ስራውን ስንጀምር አብረውን የነበሩት ካህን ሊቀ ካህናት ተስፋዬ ቲርካሶ በጣም ለዚህ ቦታ ይጨነቁ ነበር፣ ያስቡ ነበር። በየጊዜው ስንገናኝ ስለዚህ ስለ አማኑኤል ቤት ነበር የሚያወሩኝ። እንግዲህ እሳቸው ደግሞ የራሳቸውን ሩጫ ጨርሰው ወደ አምላካቸው ተጠርተው ሄደዋል። ነገ ደግሞ የኛ ተራ ነው፣ እኛ ደግሞ ተጠርተን እንሄዳለን። ነገ ተጠርተን ስንሄድ ደግሞ እንደዚሁ እንደሳቸው በጎ ስራ ሰርተን ስለ ቤተ ክርስቲያን ተነጋግረን ማለፍ ነው የሚገባን ከክፉ ነገር። አንዳንድ ጊዜ ትንሽ ስራ ሲጀመር ጭቅጭቅ ይመጣል፣ ሀገረ ስብከት ተካሰው ይመጣሉ። እናንተ ግን አንድ ቀን ድምጻችሁ ሳይሰማ አንድ ቀን ተካሳችሁ ተወነጃጅላችሁ ዶሴ ይዛችሁ ሀገረ ስብከት ሳትመጡ ድምጻችሁን አጥፍታችሁ ሰርታችሁ ለዚህ ደርሳችኋልና እናመሰግናችኋለን። ስለዚህ ነገሮችን ስራዎቻችሁን በአጭር ጊዜ ጥንቅቅ አድርጋችሁ እንደምትጨርሱ ተስፋ እናደርጋለን። አሁን ከፊት ለፊታችን በእውነት እግዚአብሔር ሽበትን ዘውድ አድርጎ የደፋላቸው ትልልቅ የሀገር ሽማግሌዎች መርቀው በረከት የሚሰጡን እነሱም የተመረቁ እድሜ የጠገቡ አባቶች አሉ። ይሄ ስራ የተሰራው በእነሱ እድልና በእነሱ ጸሎት ነው። ሽማግሌ ሲኖር አባት ሲኖር የተበተነው ይሰበሰባል፣ የራቀው ይቀርባል፣ የረቀቀው ይጎላል፣ ሁሉ ነገር ይሳካልና እነሱን ደግሞ እግዚአብሔር አቆይቶ በሰንበቴውም በእድሩም በምኑም አባት ሆነው ኃላፊ ሆነው ሰብሳቢ ሆነው አስታራቂ ሆነው ተቆጪ ሆነው ረጅም ዓመት እንዲያገለግሉን እኛም ስለ እነሱ እንጸልያለን፣ እነሱም ስለኛ ይጸልያሉ። እግዚአብሔር ከሁላችን ጋር ይሁን። ጸሎት ከማድረጋችን በፊት ምናልባት ሀሳብ ካለ እንቀበል። የእርሶ ራእይ ነው፣ በእርሶ ራእይ ነው። እርሶ መጀመሪያ እዚህ ብዙ ሽማግሌዎች አሉ። አሁን እዚህ ያልመጡ ሽማግሌዎችም አሉ። አሁን ሚካኤል 46 ዓመት ሙሴ ሆኑ የሰሩ ሽማግሌዎችም ቤት አሉ። አሁን እዚህ ሁለት ወንዝ አለ፣ ሁለት ድልድይ አለ። እሱን ለመሻገር አቅቶ እኛ ግራ ገብቶ ነበር። እነዛ ሽማግሌ ቤት ነበር። ለምንድን ነው ብለው ለመላከ ኃይል መክፈቻ በር ራእይ የከፈቱ እርሶ ነት። አሁን እዚህ ዙሪያ ላይ 14 አዳራሽ አለ የፕሮቴስታንት 6 ተከራይቶ የሚሰሩበት ቤት አለ። አሁን እዚህ ያለውን ለመዋጥ አስቦ ነበር። አሁን ይሄ በመሰራቱ ብዙ ተደናግጦ ከዛ አንድ በአንድ እየሳም ነው። ብዙ ስራ መሰራት አለበት ነው። ብዙ ትምህርት እዚህ ላይ መደረግ አለበት ነው። አሁን አቅማችን በጣም እኛ አሁን ይሄን ቤት ተሰራ ነው ወደ 250 ሺህ ብር ብድር አለ። እንጨት በብድር ነው። እግዚአብሔር አማኑኤል በልባቸው አደረው ፕሮቴስታንቶች አሉ። ከነዛ ጋር እንደም ተለማምጠን እንጨት ነፃ ነው የሰጡን ብድር። አሁን ቆርቆሮም ብድር የሰጡ የኛ አባሎች አሉ ከተማ ውስጥ። በዛ እርዳታ ነው የሰራ ነው። አሁን እኔ የሚለምነው የከተማ ህዝብ እቺን አማኑኤልን አላወቀም እንዲያውቅ አንድ ጉባኤ ቢሰራ አንድ ጉባኤ እዚህ ላይ ሰርቶ ቢያቅ እቺ ተጠናቆ እኔ ለታሳስ አማኑኤል ጽላት ይገባል የሚል እምነት ይኖረኛል እና በእውነት ነው ይሄ ቦታ ይህንን እናገኛለን አላልንም። በዚህም በወዲህም እኛን እንደ ውሃ ሊውጡን የፈለጉ ሰዎች አሉ። እነዛንም ጌታ አልሰጠንም፣ እሱን ሰጥቶናልና እኛ መሻገሪያ አጥተን ጎዳና አጥተን ቅዱስ ሚካኤል ተቅድመናት ያለን ሰዎች አሁን ደከምን። አሁን ብርሃን አግኝተናል።
ይህም ብርሃን የሰጠን አምላክ እሱ የተመሰገነ ይሁን። እሱንም እግዚአብሔር ያሰንብትልን፣ አገርን ሰላም ያድርግልን። ቄሱን ተመንበሩ፣ ወታደሩን ተደንበሩ፣ መንግስትን ተወንበሩ እግዚአብሔር ያቆይልን። አገር በአገር ሰላም ነውና አሁን ይህም ብርሃን አግኝተናል። ይህም ብርሃን እድሜ ደርሶ ረዥም አዱኛ ይስጦት እና አሁን ምንም ሰው ሄዶ ተሞት አይቀርም፣ ተሱ የሚቀር የለም እና እኛ አሁን ቦታ አግኝተናል፣ መኝታ አግኝተናል። መኝታ አትጡ፣ ቦታ አትጡ። የተናገራችሁት ሁሉ የጣፈጠ ይሁን፣ የሰራችሁ ይሁን። እኒህ ሕፃኑ ናቸው። ግማሹ በጋሪ ግማሹ በዚህ አድርገን እዚህ ደረስን። አቅማችንም እያነሰ መጣ እና በዚህ ጌታ ስለሆነ በዚህ ሂዱን ነው የምለው። የብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በሀዲያና ስልጤ ሀገረ ስብከት በስልጤ ወረዳዎች ቤተ ክህነት ሐዋርያ አገልግሎት አድርገዋል። ብፁዕነታቸው ሐዋርያ አገልግሎት ያደረጉባቸው በስልጤ ዞን የሚገኙ አብያተ ክርስቲያናት ለአብነትም በሚቶ ደብረ ልዳ ቅዱስ ጊዮርጊስ ቤተክርስቲያን፣ በዳሎቻ ቅድስት ማርያም ቤተክርስቲያን፣ በዳሎቻ ቅዱስ ሚካኤል ቤተክርስቲያን፣ በወራቤ ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን፣ በሳንኩራ መካነ ሕይወት መድኃኔዓለም ቤተክርስቲያን፣ በሁልባረግ ቅዱስ ሚካኤልና ቅዱስ ገብርኤል ቤተክርስቲያን ተገኝተው ሐዋርያ አገልግሎት አድርገዋል። አምላክ ሆይ እናመሰግናለን። መሐሪና ይቅር ባይ ቸር የሆንከው መድኃኒታችን ዓለማትን የፈጠርክ በቅዱስ ሥጋ በክቡር ደም የገዛህን ሕይወትን የሰጠህን ከሞት ወደ ሕይወት ከጨለማ ወደ ብርሃን ከባርነት ወደ አርነት ያሸጋገርከን በሰማይና በምድር ነግሰህ የምትኖር ብፁዕነታቸው በስልጤ ወረዳዎች ቤተ ክህነት ተገኝተው ቅድስት ቤተ ክርስቲያናችን በስልጤ ዞን በተደጋጋሚ የምትፈተንበትን ችግር በዘላቂነት ለመፍታት ከሚመለከታቸው የመንግስት አካላት ጋር ምክክር አድርገዋል። ብፁዕነታቸው የወረዳ ቤተ ክህነቱ የሥራ ኃላፊዎችን መመሪያ በመስጠት ምእመናንን በማጽናናት አባታዊ ቡራኬና ቃለ ምዕዳን በመስጠት ወደ መንበረ ጵጵስናቸው ተመልሰዋል።